የኤሌክትሪክ መኪኖችና ክረምት ወይ ደግሞ ቀዝቃዛ አየር። በዛሬው መረጃ ደግሞ ኤሌክትሪክ መኪና አሽከርካሪዎች በክረምት ወቅት ምን አይነት ጥንቃቄዎች ማድረግ እንዳለብን እናያለን። ላይክ፣ ፎሎ፣ ሼር፣ ሪፖስት፣ ኮፕሊንክ አድርጉ። የኤሌክትሪክ መኪኖች እንግዲህ ከቦታ ወደ ቦታ ለመንቀሳቀስ ኤሌክትሪክን ይጠቀማሉ። ያንን ኤሌክትሪክ ኃይል የባትሪ ፓካቸው ላይ ስቶር በማድረግ ያንን በተለያዩ ሜካኒዝሞች ወደ ጎማ ማስተላለፍ ተሽከርካሪው ከቦታ ወደ ቦታ እንዲንቀሳቀስ ይረዳሉ። ኤሌክትሪክ መኪኖች እንግዲህ አብዛኛውን አሁን እንቅስቃሴ ላይ ያሉት የሊቲየም አየን የባትሪ አይነት ይጠቀማሉ። የሊቲየም አየን የባትሪ አይነቶች እንግዲህ ስንል ሁለት ናቸው። አንደኛው ኤልኤፍፒ ሊቲየም አይረን ፎስፌት እና ሁለተኛው ደግሞ ኤንኤምሲ ኒኬል ማንጋኒስ ኮባልት የምንላቸው የባትሪ አይነቶች ይኖራሉ ማለት ነው። እነዚህ የባትሪ አይነቶች እንግዲህ ከዚህ በኋላ መጠቅስላችሁ በተለያዩ ምክንያቶች ኃይላቸውን በትክክል ቻርጅ ማድረግና በትክክል ማመንጨት ላይችሉ ይችላሉ። ስለዚህ እነዚህን ጥንቃቄዎች እናደርጋለን። የመጀመሪያው ምንድነው? የጉዞ ርቀትን ይቀንሳሉ። በቅዝቃዜ ወቅት የኬሚካል ሪአክሽኑ እጅግ በጣም አነስተኛ ይሆናል። ባትሪ ኤሌክትሪክ ኃይል በትክክል ስቶር ለማድረግና ፕሮሰስ ለማድረግ የተወሰነ ደረጃ ቴምፕሬቸር ይፈልጋል። ያ ቴምፕሬቸር እንግዲህ በአካባቢው አየር ሊሆን ይችላል። በተለያዩ ምክንያቶች በጣም ሲቀዘቅዝ ያንን ግብረ መልስ ወይ ደግሞ ያንን ሪአክሽን እየቀነሰ ይሄዳል ማለት ነው። ለምሳሌ ኖርማል ቅዝቃዜ ወይ ደግሞ አሁን በሀገራችን እንዳለው ክረምት የምንለው ሁኔታ እስከ 15% የጉዞ ርቀቱን ይቀንሳል። ለምን? ያንን ኤሌክትሪካል ወደ እንቅስቃሴ ከመቀየር ይልቅ ባትሪውን ለማሞቅ ይጠቀማል ማለት ነው። እጅግ በጣም ከፍተኛ የሆነ በረዶ ባለበት ሀገሮች ለምሳሌ በኖርዌይ በተደረገ ጥናት ኖርዌይ ምንድነው እጅግ በጣም ብዙ ኤሌክትሪክ መኪኖች አሉ። እንደገና ደግሞ በጣም ቀዝቃዛ አየር ነው። በዛ በተደረገ ጥናት እስከ 40% ኪሎ ሜትራቸው ያንሳል ማለት ነው። ለምን? ብዙ ኤሌክትሪክ ኃይል ባትሪውን ለማሞቅ ነው የሚጠቀመው ወደ እንቅስቃሴ ከመቀየር ይልቅ ማለት። ስለዚህ በቅዝቃዜ ጊዜ የጉዞ ርቀታችን ሊያንስ ይችላል። ሁለተኛው ነገር ደግሞ ቻርጅ ስናደርግ የቻርጂንግ ታይማችን በጣም ረጅም ሊሆን ይችላል። ሌላ ጊዜ 2 ሰዓት ወይም 3 ሰዓት የሚወስደው 4 እና 5 ሰዓት ሊወስድ ይችላል። ለምን? ቻርጅ በሚያደርግበት ጊዜ ስቶር ለማድረግ ባትሪው መጀመሪያ ጥሩ ቴምፕሬቸር ላይ መሆን ይኖርበታል። በጣም በረዷማ ወይ ደግሞ በጣም ቀዝቃዛ ቦታ ላይ ደግሞ ሲሆን ባትሪውን ነው መጀመሪያ የሚያሞቀው ማለት ነው። ባትሪው እስከሚሞቅ ከዛ በኋላ ባትሪው ሞቆ ያንን ኤነርጂ ስቶር እስከሚያደርግ ድረስ ረጅም ሰዓትና ደቂቃ ሊፈጅ ይችላል ማለት። ስለዚህ በክረምት ወቅት ሁለተኛው ኤሌክትሪክ አሽከርካሪዎች የምንቸገረው ምንድነው? ቻርጂንግ ታይማችን ረዘም ይላል። የመጀመሪያው ምንድነው? የጉዞ ርቀት መቀነስ ነው ማለት ነው። ሶስተኛው ምንድነው? የተሽከርካሪያችንን ጋቢና ለማሞቅ ስንል ኤሌክትሪክ ኃይልን እንጠቀማለን ማለት ነው። በአንጻሩ ለምሳሌ በኢንተርናል ኮምበስሽን ኢንጂኖች ላይ ወይ ደግሞ በነዳጅ ተሽከርካሪዎች ላይ የተሽከርካሪያችንን ጋቢና ለማሞቅ ወይ ደግሞ ኤሲ ለመጠቀም የምንጠቀመው ግብአት ምንድነው? ከሞተር የሚወገደው ሙቀት ነው ማለት ነው። ለምሳሌ ለኩሊንግ ሲስተም ሞተር ውስጥ የሚንቀሳቀሰው ውሃ አለ። ያ ሲስተም ወደ ጋቢናችን ውስጥ ይመጣና በብሎወር ፋን አማካኝነት ያንን የሞቀውን ውሃ ሙቀት ነው እኛ የምንጠቀመው ለማሞቅ ማለት ነው። በኤሌክትሪክ መኪኖች ላይ ግን ጋቢናችን ውስጥ ወንበራችን ለማሞቅ ሊሆን ይችላል፣ መሪያችን ለማሞቅ፣ አጠቃላይ የካቢኑን ሙቀት ለማስተካከል የምንጠቀመው የኤሌክትሪክ ኃይልን ነው ማለት ነው። ያ ማለት ደግሞ ለጉዞ የምንጠቀመውን ኤሌክትሪክ ኃይል ለሙቀት ተጠቀም ነው ማለት። ስለዚህ ተሽከርካሪያችን ላይ ራሱ ማየት እንችላለን። ኤሲ ኦን ስናደርግ የተለያዩ ነገሮች ኦን ስናደርግ ምን እየሆነ ይሄዳል? የተሽከርካሪያችን የጉዞ ርቀት ወይ ደግሞ ኪሎ ሜትሩ እያነሰ ይሄዳል ማለት። ስለዚህ ሶስተኛው ችግር ይሄ ነው ማለት ነው። ስለዚህ ኤሌክትሪክ መኪና አሽከርካሪ ስንሆን ምን አይነት ጥንቃቄዎች እናድርግ ደግሞ የሚሉትን እናያቸዋለን። የምናደርጋቸው ጥንቃቄዎች እንግዲህ 4 ናቸው። የመጀመሪያው ምንድነው? ተሽከርካሪያችን ላይ ቻርጅ ያለ የተለያዩ የማሞቂያ ሲስተሞችን መጠቀም ሳንነቅለው ማለት ነው። ኤሲ ሲስተማችንን አብርተን ጉዞ ከመጀመራችን በፊት ጋቢናችንን በደንብ አድርገን ማሞቅ አለብን። ያ ማለት ምንድነው? ከባትሪው ብዙ ኃይል እንዳይሻማ ያደርጋል ማለት። ስለዚህ ይሄ ፕሪኮንዲሽኒንግ ሲስተምን መጠቀም እንችላለን። ሌላኛው ደግሞ ጋቢናችን ውስጥ ማሞቅ ስንፈልግ የሚያስፈልገንን ቦታ ብቻ ማሞቅ። ለምሳሌ እኔ እዚህ ጋር ቁጭ ብያለሁ፣ ይሄንን ወንበር ብቻ ላሞቅ እችላለሁ። ከዛ ደግሞ መሪን ብቻ ላሞቅ እችላለሁ። ሌላው ፓርት ላያስፈልገኝ ይችላል። ስለዚህ የሚያስፈልገኝን ቦታ ብቻ ኤሲ መጠቀም ያስፈልጋል። ይሄ ሁሉ እንግዲህ ምንድነው? ለጉዞ የምንጠቀመውን ኤሌክትሪክ ኃይል ላለማባከን የምናደርጋቸው ነገሮች ናቸው። ሌላኛው ደግሞ የድራይቪንግ ሲስተሞች ናቸው። የድራይቪንግ ሲስተሞች እንግዲህ ኤኮ ሞድ አለ፣ ስፖርት ሞድ አለ፣ ዳይናሚክ ሞድ አለ። ስለዚህ በክረምት ወቅት ከተማ ውስጥ የምንንቀሳቀስ ከሆነ ብዙ ፍጥነት የማያስፈልገን ከሆነ ኢኮ ሲስተም ላይ ማድረግ ይኖርብናል። ስፖርት ከሆነ የተወሰነ ኤሌክትሪክ ኃይልን ይጠቀማል። ዳይናሚክም ከሆነ ከኤኮ የበለጠ ይጠቀማል። ስለዚህ ኤኮ ሞድ ላይ ብናደርግ የተሻለ ነው። ሌላኛውና አራተኛው ደግሞ የጎማችንን የአየር ሁኔታ ማስተካከል ይኖርብናል። የተሽከርካሪያችን ጎማ የነፋስ ሁኔታ ከቀነሰ በትክክል መንከባለል ስለማይችል ብዙ ኢነርጂዎችን ያወጣል ማለት ነው። መኪናው ከቦታ ወደ ቦታ መንቀሳቀስ እንዲችል ማለት ነው። ይሄ አክሰለሬሽን ፔዳሉን ስለምንጫነው እንዲንቀሳቀስልን ጎማው በትክክል አይንከባለልም። ስለዚህ ኤሌክትሪክ ኃይልን በጣም ይጠቀምብናል ማለት ነው። ሌላኛው ምናልባት ኤሌክትሪክ መኪና መግዛት የምንፈልግበት ጊዜ ሂት ፓምፕ የሚባል መሳሪያ የተገጠመላቸውን ብንጠቀም የተሻለ ነው። ሂት ፓምፕ ማለት ከሌላቸው አንጻር ስናይ የሌላቸው እንዴት ነው የምንጠቀመው? ኤሲን ስንጠቀም ከባትሪ ነው ቀጥታ የሚጠቀሙ ማለት ነው። ብዙ ኢነርጂ ሊጠቀም ይችላል። ሂት ፓምፕ ግን ካላቸው በአነስተኛ ኤሌክትሪክ ኃይል የተሽከርካሪያችንን ጋቢና ሙቀት ሊያስተካክልን ይችላል ማለት። ስለዚህ ኤሌክትሪክ መኪና በምንገዛበት ጊዜ እነዚህ ነገሮች ኮንሲደር ማድረግ አለብን። የምንንቀሳቀስበት ቦታ ቀዝቃዛ ነው
ሞቃት ነው የሚባለውን ነገር ማየት ያስፈልጋል። ቻርጅ ማድረግ ስንፈልግ እንደማንቸገር እርግጠኛ መሆን ያስፈልጋል ማለት ነው። ስለዚህ በክረምት ወቅት ተሽከርካሪያችንን ስናሽከረክር እነዚህ ነገሮች ኮንሲደር ማድረግ ይኖርብናል። ከበጋው ጊዜ በተለየ ሁኔታ የቻርጂንግ ሁኔታችን ረጅም ሰዓት ሊወስድብን ይችላል። እንዲሁም ደግሞ በቻርጅ አድርገን የምንንቀሳቀስበት ኪሎ ሜትር ሊያንስ ይችላል ማለት። ስለዚህ ተሽከርካሪያችንን ስናቆም ምንጊዜም መጨረሻ ላይ የምነግራችሁ ነገር ምንድነው በተቻለ መጠን ቅዝቃዜ የማያገኝበት ቦታ ብናቆም የተሻለ ነው ማለት። ለምሳሌ ከተቻለ ቤት ውስጥ ብናቆም፣ ጥላ ያለበት ቦታ ወይ ደግሞ ፓርኪንግ ሼድ ያለበት ቦታ ብናቆም የተሻለ ነው። አንደኛ አካባቢው ቅዝቃዜ አለ፣ ሁለተኛ ዝናብ ሲዘንብበት እጅግ በጣም ይቀዘቅዛል ማለት ነው። ስለዚህ በዚህ ምክንያት የጉዞ ርቀቱ ያንሳል፣ የቻርጂንግ ታይሙ ሊረዝም ይችላል ማለት። ስለዚህ ኤሌክትሪክ መኪና ላይ በክረምት እነዚህን ጥንቃቄዎች ማድረግ ይኖርብናል ማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ፣ አስተያየት፣ ጥያቄ፣ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ጤና ይስጥልኝ።